ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቲቪ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ አብረን እንድንማማር የፈለኩት የአይን ግፊት ወይም ደግሞ ግላኮማ ምንድነው የሚለውን ለእናንተ የተወሰነ ግንዛቤ ለመስጠት ነው የመጣሁት። ከዛ በፊት እንደተለመደው ለቻናሌ አዲስ የሆናችሁ ሳብስክራይብ ያደርጋችሁ ቪዲዮውን እስከመጨረሻ እንድታዩ ስል ጠይቃለሁ። ወደ ቪዲዮ እንሂድ። ወደ ዋናው ሀሳቤ ስገባ እንደሚታወቀው ግላኮማ ብለን የምንጠራው ወይም ደግሞ የአይን ግፊት ብለን የምንጠራው የአንድ አይነት በሽታ አይደለም። እንደሚታወቀው የበሽታዎች ስብስብ ነው። በተለይ ደግሞ ግላኮማ ኢርሊ ካልታከመ ወይም ደግሞ ፕሪቨንት ካላደረግነው በጊዜ ሂደት ኦፕቲክ ነርቮችን ዳሜጅ በማድረግ ለአይነ ስውርነት ሊዳርገን ይችላል ማለት ነው። በተለይ ደግሞ ይሄ አይነ ስውርነት ኢሪቨርሲብል ብላይንድነስ እየተባለ የሚጠራ ነው ማለት ነው። ስለዚህ በዓለማችን ውስጥ በከፍተኛ ደረጃ ሪቨርሲብል ወይም ደግሞ ማይመለስ የአይነ ስውርነትን ከሚያስከትሉ የበሽታ አይነቶች አንዱ ግላኮማ ነው ማለት ነው። ስለዚህ ኤርሊ ሳይጎዱ በተለይ ደግሞ እነዚህ ኦፕቲክ ነርቮች ረቲና ሳይጎዳ ፋርዘር የሆነ ኮምፕሊኬሽን ሳያስከትል ኤርሊ መታየት በጣም አስፈላጊ ነው ማለት ነው። እንደሚታወቀው እንግዲህ ጤነኛ የሆነ አይን ፍሉዶችን ያመርታል። ካመረተ በኋላ በአንግሎች ድሬን ይደረጋል ፍሉድ ማለት ነው። ስለዚህ በዛ ሂደት ኢንትራኦክላር ፕሬዠር ባላንስ እንዲሆን ይደረጋል ማለት ነው። ስለዚህ ምንም አይነት ችግር ላይኖር ይችላል ማለት ነው። ቅድም እንዳልነው ግን ግላኮማ በሚኖርበት ሰዓት ድሬኔጅ አንግሎች ይዘጋሉ፣ ፕሬዠር ይጨምራል፣ ኤሪያው ያንሳል። በዛ ሂደት ፎርስ ስለሚኖር ኮምፕረስ ያደርጋቸዋል ነርቮችን። በጊዜ ሂደት ግላኮማ የሚባለው በሽታ ሊከሰት ይችላል ማለት ነው። እንደሚታወቀው እነዚህ ኦፕቲክ ነርቮች እንግዲህ ከሪሴፕተሮች መልእክትን ይዘው ይመጣሉ፣ ዘን ወደ ብሬን ይልካሉ ማለት ነው። ብሬን ኢንተርፕሬት ካደረገ በኋላ ወደ አይናችን ወደ እይታ በመመለስ ኢሜጅ ወይም ደግሞ የሆነ ምስል ይፈጥራል ማለት ነው። በዛ ሂደት ይሄ ሰው ነው ይሄ እንስሳት ነው እያልን በስርዓት እንድንለይ ያደርጋል ማለት ነው። ስለዚህ በደንብ መልእክት ከብሬን ተቀብሎ ወደ አይናችን እንደገና በማምጣት ነው እነዚህ ነርቮች ኢሜጅ እንድናይ የሚያደርጉ ማለት ነው። እንግዲህ ግላኮማ የሚባለው እንደሚታወቀው ኢንትራኦክላር ፕሬዠር ራይዝ ሲያደርግ ነው። በተለይ ደግሞ ከ24 ሚሊሜትር ሜርኩሪ በላይ ከሆነ እነዚህ ድሬኔጅ አንግሎች ፕሮፐርሊ ፋንክሽናል አይደሉም ወይም ደግሞ በአንድም በሌላ ሚንስ ብሎክ ተደርጓል ማለት ነው። እንደሚታወቀው እንግዲህ ኢንትራኦክላር ፕሬዠር ኖርማሊ ከ12 እስከ 21 ሚሊሜትር ሜርኩሪ አካባቢ ይሆናል ማለት ነው። ነገር ግን ቅድም እንዳልነው ራይዝ ሲያደርግ ሲጨምር ወይም ደግሞ ከ24 ሚሊሜትር ሜርኩሪ በላይ ከሆነ እነዚህ ድሬን የሚያደርጉ አንግሎች ፕሮፐርሊ ፋንክሽናል አይደሉም ማለት ነው። በዛ ሂደት እንግዲህ የኦፕቲክ ነርቭ ዳሜጅ ወይም ደግሞ ዲስ አትሮፋይ ይገጥማቸዋል ማለት ነው። እንግዲህ ፓርሻሊም ሊሆን ይችላል፣ ኮምፕሌትሊም ሊሆን ይችላል ማለት ነው። እነዚህ ኦፕቲክ ነርቮች እንደሚታወቀው እንደ ኤሌክትሪክ ፋይበር ሚሊዮን የሆኑ ቲኒ ፋይበር ናቸው። ስለዚህ መልእክትን ከሪሴፕተሮች በመቀበል ወደ ብሬን ይልካሉ። ብሬን ኢንተርፕሬት አድርጎ ነው እኛ ኢሜጅ እንድናይ የሚያደርገን ማለት ነው። ስለዚህ በዛ ሂደት በደንብ ለእይታ የሚጠቅሙን ነርቮች ናቸው ማለት ነው። እነሱ ሲጎዱ ነው እንግዲህ ግላኮማ ሊፈጠር የሚችለው ማለት ነው። እንደሚታወቀው እንግዲህ ፕሪቫላንሱን ስናይ በዓለማችን ውስጥ ወይም ደግሞ ወርልድ ዋይድ ስናየው 6% አካባቢ የዓለማችን ህዝብ በግላኮማ ይጠቃል ማለት ነው። ስለዚህ ምን ያህል ወረስት እንደሆነ በሽታው ከዚህ መገንዘብ እንችላለን ማለት ነው። እንደምታውቀው እንግዲህ ግላኮማ ዘ ሳይለንት ቲፍ ወይም ደግሞ የአይን ሌባ እየተባለ ይጠራል ማለት ነው። ምክንያቱም ኢርሊ ምንም አይነት በመጀመሪያዎቹ ምንም አይነት ሲምፕተም አያሳይም። ፐሪፈራሊ ያሉ ነርቮችን ነው ሊጎዳ የሚችለው ማለት ነው። ነገር ግን በጊዜ ሂደት ወይም ደግሞ ቀስ እያለ ሴንትራል ኦፕቲክ ነርቭ ዳሜጅ በማምጣት ለአይነ ስውርነት ሊዳርግ ስለሚችል ምንም አይነት ኤርሊ ሳይንና ሲምፕተም ስለማያሳይ ሳይለንት ቲፍ ኦፍ ዘ አይ እየተባለ ይጠራል ማለት ነው። ስለዚህ ምን ያህል ከባድ እንደሆነ እና አሳሳቢ እንደሆነ ይህ በሽታ ከዚህ መገንዘብ እንችላለን ማለት ነው። በዚህ እንግዲህ ከፍተኛ የሆነ አኪዮስ ሁመር ላይ ብዙ ፈሳሽ ይመረታል። ነገር ግን መውጫ ቀዳዳዎች ፋንክሽናል ካልሆኑ ወይም ደግሞ ፕሮፐርሊ ፋንክሽናል ካልሆኑ ቅድም እንዳልነው ፕሬዠር ይፈጠራል። እንደሚታወቀው እንዲህ ፕሬዠር በድሮ ስንማር ፕሬዠር ማለት ፎርስ ኦቨር ኤሪያ ነው። ስለዚህ ፕሬዠር በሚበዛበት ጊዜ ኤሪያው አንሷል ማለት ነው፣ ወይም ደግሞ ዩኒቨርሳሊ ፕሮፖርሽናል ናቸው ማለት ነው። በዛ ሂደት ኤሪያው በሚያንስበት ጊዜ ደግሞ ፎርስ ይኖራል። ስለዚህ ይሄ ፎርስ ፕሬዠር
እነዚህ ነርቮችን ኦፕቲክ ነርቮችን ብሎክ በማድረግ ዳሜጅ በማድረግ ኮምፕረስ በማድረግ ኢሜጅ ሬቲና ላይ እንዳይፈጠር ያደርጋል ማለት በዛ ሂደት ነርቮች ዳሜጅ ይደረጋሉ። ስለዚህ ግላኮማ የሚባለው በሽታ እንዲፈጠር ምክንያት ይሆናል ማለት ነው። ሪስክ ፋክተሮችን ስናይ አንደኛ እድሜ ነው። እድሜ ከፍ እያለ ሰዎች ለምሳሌ ከ60 ዓመት በላይ እየሆኑ ሲመጡ ለግላኮማ የመጠቃት አቅማቸው ለግላኮማ ብቻም ሳይሆን ለተለያዩ በሽታዎች የመጠቃት አቅማቸው ከፍ እያለ ይሄዳል ማለት ነው። ከዚህ በተጨማሪ ደግሞ የአይን ኢንፌክሽን በሪከረንት የሚያጠቃቸው ሰዎችም ለግላኮማ የተጠቁ ናቸው ተብሎ ይታሰባል። ከዚህ በተጨማሪ ደግሞ ከዚህ በፊት የአይን ኦፕሬሽን አሰርቶ የነበሩ ሰዎች አሁንም ለግላኮማ ወይም ደግሞ ለአይን ግፊት ሊጠቁ ይችላሉ ተብሎ ይታሰባል። ሌላው ኢቲኒክ ግሩፕ ወይም ደግሞ ሬስ ብለን የምንጠራው ነው። እሱም አንዱ ምክንያት ሊሆን ይችላል። ለምሳሌ አፍሪካን ኤዥያን እያልን የምንከፍለው ግሩፕ ማለት ነው። ከዚህ በተጨማሪ ሰከንዳሪ ኮዝ ያላቸው ሰዎች በተለይ ሜዲካል ችግር ያለባቸው ሰዎች እንደ ዲኤም ወይም ደግሞ የስኳር በሽታ ሃይፐርቴንሽን ወይም ግፊት ካላቸው ሰዎች ለአይን ግፊት የመጠቃት አቅማቸው ከፍተኛ ነው ማለት ነው። ከዚህ በተጨማሪ ደግሞ ስቴሮይድ ድረጎች የሚወስዱ ሰዎች ናቸው። ይሄ ትልቁ ምክንያት ሊሆን ይችላል። ምክንያቱም ስቴሮይድ ምን ያህል ደም ስር ላይ ምን ያህል ችግር እንደሚያስከትል ነርቮች ላይ ምን ያህል እንደሚያስከትል ይታወቃል ማለት ነው። ስለዚህ ለአስም ለኩላሊት በሽታ ለተለያዩ በሽታዎች እያሉ የሚወሰዱ ስቴሮይዶችን አዝሮ የሚጠቀሙ ሰዎች እነዚህ ለሮማቶይድ አርትራይተስ የተለያዩ በሽታዎች የሚጠቀሙ ሰዎች ብዙ ጊዜ ለዚህ በሽታ ተጠቂ ናቸው ተብሎ ይታሰባል ማለት ነው። ከዚህ በተጨማሪ ትራውማ ነው። ትራውማ አይን ላይ የሆነ ችግር ታጋጠመ አክሲደንት ወይም ደግሞ የሆነ ኢቨንት ካለ አይን ላይ ችግር ካለ ቀጣይ ላይ ለግላኮማ የመጠቃት አቅማቸው ከፍ ይላል ማለት ነው። ከዚህ በተጨማሪ ፋሚሊ ሂስትሪ ነው ወይም ደግሞ አጠቃላይ በጄኔቲክ ወይም ደግሞ በፋሚሊ ሂስትሪ ሊተላለፍ ይችላል ማለት ነው። ጄኔቲክ ትልቅ ፋክተር አለው ማለት ነው። እንግዲህ ወደ እነዚህን ታየን። አሁን ደግሞ ታይፖች ምን ምን ናቸው የሚለውን ስናይ ግላኮማ እንግዲህ እንደሚታወቀው ሁለት አይነት ግላኮማ አይነት አለ። አንደኛው ፕራይሜሪ ግላኮማ ብለን የምንጠራው ነው። ይሄ ፕራይሜሪ ግላኮማ ብለን የምንጠራው ብዙ ጊዜ ምንም አይነት ሰከንዳሪ ኮዝ የለውም ማለት ነው። በተለይ ቅድም እንዳልነው ምንም ነገር ሳይኖር ኢንትራኦኩላር ፕሬዠር ሲጨምር ነው። ሰከንዳሪ ግላኮማ ብለን የምንጠራው ደግሞ እንደምታውቀው የሆነ ሰከንዳሪ ሜዲካል ፕሮብለም ካለ በተለይ ደግሞ በኮንጀኒታል ሊሆን ይችላል። እንደገና ደግሞ የሆነ ሜዲካል ችግር ካለ እንደ ዲኤም ሃይፐርቴንሽን የተለያዩ ነገሮች ካሉ እነዚህ ሰከንዳሪ ኮዝ ብለን እንጠራቸዋለን ማለት ነው። ፕራይሜሪ ግላኮማን ስናይ አንደኛው ኦፕን አንግል ግላኮማ ይባላል። ይሄ የዓለማችን ሕዝብ በከፍተኛ ደረጃ የሚያጠቃ የግላኮማ አይነት ነው። ነገር ግን ኤርሊ ምንም አይነት ምልክት አያሳይም። ቀስ እያለ በሂደት ነው ነርቮችን እየጎዳ ለአይነ ስውርነት ሊዳርግ የሚችለው ማለት ነው። ስለዚህ ሳይለንት ቲፍ እየተባለ ይጠራል ማለት ነው። ምክንያቱም በመጀመሪያዎቹ የተወሰነ ጊዜ ምንም አይነት ሳይንና ሲምፕተም አያሳይም። እንደገና ደግሞ ፐሪፈራሊ ነው ነርቮችን ሊያጠቃ የሚችለው ሴንትራል ነርቮችን ኮምፕረስ ስለማያደርግ ላይፈጠር ይችላል ማለት ነው። ይሄ አንግል ክሎዠር ግላኮማ ብለን የምንጠራው ሁለተኛው እንደሚታወቀው ብዙ ጊዜ አይሪስ ስለምንጠራት የአይናችን ክፍል ድሬኔጅ አንግል ሄዳ ክሎዝ ታደርጋለች ማለት ነው። በዛ ሂደት ይሄ ትሩ የሆነ አይ ኢመርጀንሲ ነው። ምክንያቱም የተለያዩ ሳይንና ሲምፕተሞችን ያሳያል ማለት ነው። ምክንያቱም ይሄ አይሪዝ ብሎክ ታደርጋለች ድሬኔጅ አንግሉ ማለት ነው። በዛ ሂደት በደንብ ኢመርጀንሲ ኬዝ ሊያስፈልግ የሚችል ነው ማለት ነው። ከዛ ከኦፕን አንግል ግላኮማ ጋር ስናነጻጽረው ግን ብዙ ጊዜ ፕሪቫላንሱ ሬር ነው፣ ያን ያህል አይደለም ማለት ነው። ይህን ካየን አሁን ደግሞ ብዙ ጊዜ እነዚህ ኦፕን አንግል ግላኮማን ስናይ በተለይ ደግሞ ኤርሊ ላይ ወይም ደግሞ የመጀመሪያዎቹ የተወሰነ ጊዜያት ምንም አይነት ሲምፕተም ላያሳይ ይችላል። ሲምፕተሙ ሊከሰት የሚችለው ቅድም እንዳልነው ሴንትራል ኦፕቲክ ነርቭ ዳሜጅ ካለ ወይም ደግሞ አድቫንስድ ስቴጅ ሲደርስ ነው ምልክቶችን ሊያሳይ የሚችለው ማለት ነው። ስለዚህ ፐሪፈራል ሎዝ ወይም ደግሞ ፐሪፈራል ቪዥን ሎዝ ነው የሚያመጣ መጀመሪያ ማለት ነው እንጂ ምንም አይነት ምልክት ላያሳይ ይችላል ማለት ነው። ብዙ ጊዜ በህፃናት ላይ የብርሃን መፍራት የአይን ቆብ መርገገብ ሊኖረው ይችላል ማለት ነው። ይሄ አንግል ክሎዠር ግላኮማ ብለን የምንጠራው እንግዲህ እንደምታውቀው ይሄ አኪዩት አታክ ነው ወይም ደግሞ ኢመርጀንሲ ኬዝ ነው ማለት ነው። ምክንያቱም ቅድም እንዳልነው አይሪሱ ሂዶ የድሬኔጅ አንግሉ ስለሚዘጋ የተወሰነ ሳይንና ሲምፕተሞችን ኢሚዲየትሊ ያሳያሉ ማለት ነው። በተለይ ደግሞ ይሄ ብለሪንግ ኦፍ ቪዥን ብለን የምንጠራው ሊከሰት ይችላል። ኢሚዲየትሊ አይ ፔን ይኖራል።
ሄዴክ ይኖራል፣ ሬድነስ ኦፍ ዘ አይ ሊሆን ይችላል፣ ቮሚቲንግ ኖዣ ሊኖር ይችላል፣ ሃሎ ሊኖር ይችላል። ይሄ ሬንቦ ከለር በተለይ ደግሞ የቀስተ ደመና አይነት ከለር ሊፈጠር ይችላል ማለት ነው። ይሄ ኦፕን አንግል ግላኮማ ብለን የምንጠራው ግን ብዙ ጊዜ ምንም አይነት ኤርሊ ሲምፕተም ስለማያሳይ ቀስ እያለ በሂደት ፐሪፈራል ሳይት ቪዥን ነው ሊጎዳ የሚችለው ማለት ነው። ስለዚህ ስፖት በመፍጠር በጊዜ ሂደት ነው ሳይለንት ቲፍ እየተባለ የሚጠራው ማለት ነው። ስለዚህ ከሁለቱ ስናነጻጽራቸው ያኛው በጣም ከበድ ያለ ነው ማለት ነው። ሌላው ቅድም እንዳልነው ሰከንዳሪ ግላኮማ ለምንጠራቸው ከሰከንዳሪ ቱ ሜዲካል ኬዝ የመጡ ናቸው፣ ወይም ደግሞ ከመወለድ ችግር ጋር ተያይዞ የመጡ እንዲሁም የተለያዩ በሽታዎች ጋር ተያይዞ የመጡ ናቸው ማለት ነው። አሁን ደግሞ እንዴት ነው ዲያግኖስ ማድረግ የምንችለው ወይም ደግሞ እንዴት ነው መለየት የምንችለው የሚለውን ስናይ አንደኛ ይሄ አይ ኤግዛሚኔሽን መስራት ነው። ብዙ ጊዜ የተለያዩ ሜጀርመንቶች ወይም ደግሞ ኤሌክትሪክ ኢንስትሩመንቶች አሉ፣ እነሱን በመጠቀም ነው ብዙ ጊዜ የሚሰራው ማለት ነው። በተለይ ደግሞ ቪዥዋል አክቲቪቲ ቴስት የሚባል የሚሰራ አለ። ሲኔል ቻርትን በመጠቀም አጠቃላይ ቴስት ማድረግ እንችላለን ማለት። ሁለተኛ ቪዥዋል ፊልድ ቴስት ብለን እንጠራዋለን። ይሄ ሜጀር የሚያደርገው ብዙ ጊዜ ፐሪፈራል ቪዥን ነው። በተለይ ደግሞ አፕ ዳውን ሳይድ ቱ ሳይድ መመልከት ነው ችግር ካለ ማለት ነው። ሶስተኛ ቶኖሜትሪ ብለን የምንጠራው በተለይ ደግሞ ይሄ ቶኖሜትሪ ብለን የምንጠራው በተለይ እነዚህ ፕሬዠሩን ነው ኢንትራኦኩላር ፕሬዠሩን ነው ሜጀር የሚያደርግልን ማለት ነው። ብዙ ጊዜ ኖርማል ሜጀርመንት ብለን የምንጠራው ከ12 እስከ 21 ሚሊሜትር ሜርኩሪ ከሆነ ኖርማል ሜጀርመንት ብለን እንጠራዋለን ማለት ነው። ስለዚህ በዚህ መለካት እንችላለን ማለት ነው። ፓቺ ሜትሪ ብለን እንጠራው ማለት ነው። ይሄ ደግሞ አጠቃላይ የኮርኒያን ቲክነስ ነው የሚለካልን። ምክንያቱም ቀጭን ኮርኒያ ወይም ደግሞ ቀጭን ቲክነስ ያላቸው የኮርኒያ ለግላኮማ የመጠቃት አቅማቸው ከፍ ይላል ተብሎ ይታሰባል ማለት ነው። ሌላው ሲልት ላምፕ ኤግዛሚኔሽን ብለን የምንጠራው ደግሞ ይሄ አጠቃላይ ኦር በሁሉም የአይናችን ክፍል ያለውን ችግር መለየት የሚችል ነው ማለት ነው። ሌላው ጂኖስኮፒ የሚባል አለ። ይሄ ጂኖስኮፒ እንደሚታወቀው በሜጀር ያደርግልናል ፕሬዠሩን አንግሉን ሜጀር ያደርግልናል። በተለይ ደግሞ በአይሪሱ እና በኮርኒያው መካከል ያለውን ምን ያህል አለ የሚለው ሜጀር ያደርግልናል ማለት ነው። ወይ ደግሞ እንደሚታወቀው በመካከል ያለውን እንትን ይለይልና ማለት ነው። ዲፕስ ፐርሰፕሽን ቴስት ብለን የምንጠራው ነው። ይሄ ደግሞ ኢንፎርሜሽን ትራንስፈር ይደረጋል ነው። በተለይ ሪሴፕተሮች ወደ እነዚህ ኦፕቲክ ነርቭ ለምንጠራቸው ወደ ብሬን መልእክት ይልካሉ። መልእክት ተላኩ ብሬን ኢንተርፕሬት አድርጎ ኢሜጅ እንድናይ ያደርጋል አያደርግም የሚለውን ቴስት ያደርግልናል ማለት ነው። እንደ አጠቃላይ ስናይ እንግዲህ ኮምፕሊት አይ ኤግዛሚኔሽን ሲሰራ ብዙ ጊዜ ሜጀር ያደርግልናል። ፕሬዠሩን አይ ፕሬዠር ቅድም እንዳለው በቲዮኖሜትሪ ይለካል ማለት ነው። ከዚህ በተጨማሪ ድሬኔጅ አንግሉን ፋንክሽናል ወይስ አንፋንክሽናል ነው የሚለው ደግሞ ይለይልና ማለት ነው። ከዚህ በተጨማሪ የአይናችን ነርቮች ኤግዛሚን ማድረግ እንችላለን ማለት በተለይ እነዚህ ኦፕቲክ ነርቮች ፋንክሽናል ናቸው የሚለው እነዚህ ሚሊዮን የሆኑ የተጠፈጠፉ ፋይበሮች ወይ ደግሞ እነዚህ ነርቮች ፋንክሽናል ናቸው አይደሉም የሚለውን ይለይልና ማለት ነው። ከዚህ በተጨማሪ ቴስት ያደርግልናል ፐሪፈራል ቪዥን በተለይ ብዙ ጊዜ ቅድም እንዳልነው ግላኮማ እንግዲህ መጀመሪያ አት ኤርሊ ሊጎዳ የሚችለው ፐሪፈራል ቪዥን ነው እና እሱን ቴስት ማድረግ እንችላለን። ሌላው አሁን እንዳልነው እነዚህን በመጠቀም እነዚህ ኤሌክትሪክ ኢንስትሩመንቶችን በመጠቀም ወይም ደግሞ ኮምፒውተር ኢንስትሩመንቶችን በመጠቀም አጠቃላይ የኦፕቲክ ነርቭን አጠቃላይ የኮርኒያን ቲክነስ ሜጀር ማድረግ እንችላለን ማለት ነው። በዚህ እንግዲህ የአይናችን ችግር መለየት እንችላለን ማለት ነው። ከዚህ በተጨማሪ ብዙ ጊዜ ግላኮማን እንግዲህ ስቶፕ ማድረግ አይቻልም ማለት ሪቨርሲብል ማድረግ አንችልም። ነገር ግን ቅድም እንዳልነው ሜዲሲኖችና ሰርጀሪዎች የሚያገለግሉት ምንድነው ፕሪቨንት ማድረግ ነው። ፋርዘር የሆነ ኦፕቲክ ነርቭ ዳሜጅ እንዳያመጣ ያደርጋል። እንዲሁም ደግሞ ግፊቱን በዛው ማስቆም ነው እንጂ ከዚህ በፊት የተጎዳውን የነርቭ አቅም መመለስ አይቻልም ማለት ነው። ወደ ትሪትመንቱ ስንመጣ እንደምታውቀው እንግዲህ ሜዲኬሽን መጠቀም እንችላለን። በተለይ የተለያዩ አይድሮፖችን መጠቀም እንችላለን ማለት ነው። በተለይ ደግሞ እነዚህ አይድሮፖች የፕሬዠሩን መቀነስ ነው አላማቸው። ፕሬዠሩን ስንቀንስ በሁለት መንገዶች ነው። አንደኛ በተለይ ደግሞ አማውንት ኦፍ አኪዩስ ሂውመር ላይ ያለውን የፈሳሽ መጠን ማስተካከል ነው። ሁለተኛ ደግሞ
ፍሎም ድሬን ቱቡ ፋንክሽናል ሆኖ በስርዓት ድሬን እንዲያደርግ ማድረግ ነው። ስለዚህ ሁለት አይነት ፋንክሽን አላቸው ማለት ነው። በተለይ ደግሞ እነዚህን ስናይ እንደ ፕሮስታግላንዲን አናሎግ ለምጠራቸው የተለያዩ አይድሮፖች አሉ። ሁለተኛ እንደ ቤታ ብሎከር ለምጠራቸው አሉ። እንደ ቲሞሎል በተለይ ደግሞ ኮመን የሆኑ ድረጎች አሉ። ሌላው ካርቦኒክ አናይድሬዝ ኢንሂቢተር ለምጠራቸው የመድኃኒት አይነቶችም አሉ። ከዚህ በተጨማሪ ደግሞ አልፋ አጎኒስት ለምጠራቸው የተለያዩ መድኃኒቶች አሉ። እንዲሁም ደግሞ እነዚህን ታዲያ የጠቀስናቸውን ኮምባይንድ አድርገን በመጠቀምም የአይናችን ችግር ማስተካከል እንችላለን ማለት ነው። እነዚህ መድኃኒቶች እንግዲህ የሚሰሩት እንዴት ነው? አንደኛ ድሬንን በፋንክሽናል ማድረግ ነው። ሁለተኛ ደግሞ ግፊቱን ማስተካከል ነው ማለት ነው። ሁለተኛውን ስናይ በሌዘር ሰርጀሪ ይሰራል። በተለይ ደግሞ በሰርጀሪ ሊሰራ ይመከራል። ሶስት አይነት ሰርጀሪዎች አሉ። አንደኛ እነዚህ ሰርጀሪዎች እንግዲህ እንዴት ነው አላማ የሚሰሩት? ብዙ ጊዜ ድርኔጅ ቲዩቡን ወይም ደግሞ አኪዩስመር ላይ ያለውን ድሬን ፋንክሽናል ማድረግ ነው። እንዲሁም ደግሞ እንዲፈስ ማድረግ ነው። ፋንክሽናል ማድረግ ቀዳዳዎችን ማስተካከል ነው የሚፈቅደው። ይሄ ደግሞ የሚሰራው ብዙ ጊዜ በኦፕታልሞሎጂስቶች ነው ወይም ደግሞ በሲነር የአይን ሐኪሞች ነው የሚሰራ። አንደኛው ትሪቡኮ ፕላስቲ የሚባል የሰርጀሪ አይነት አለ። ይሄ ተርቦ ኮፕላስቲ የሚባለው ብዙ ጊዜ ኦፕን አንግል ግላኮማ ላላቸው ሰዎች ነው ብዙ ጊዜ ኮመን የሆነው ማለት ነው። ይሄ እንግዲህ ቅድም እንዳልነው በደንብ ቤተር ፍሎ እንዲኖር ድሬን አንግሉን ማስተካከል ነው ማለት ነው። ሁለተኛው አይሮ ዶቶሚ ብለን የምንጠራውም የሰርጀሪ ሌዘር ሰርጀሪ አይነት አለ። ይሄ ደግሞ አንግል ክሎጀር ግላኮማ ብለን የምንጠራው ነው። ብዙ ጊዜ ቅድም እንዳልነው አይሬዝ ላይ ነው ችግር ያለ። ስለዚህ አይሮዶቶሚ ይሰራል ማለት ነው። ስለዚህ ይሄን ኦፕን ማድረግ ይቻላል ማለት ነው። ብዙ ጊዜ እነዚህ ኦፕታልሞሎጂስቶች ይሄ ሌዘር ሲሰሩ ይሄ ቲኒ የሆነ ሆል መፍጠር ነው አይሪሱ ላይ ማለት ነው። በዛ ሂደት በደንብ ሆል ሲፈጠር ፍሎ እንዲያደርግ ወይ ደግሞ ድሬኔጅ አንግሎች ፋንክሽናል እንዲሆኑ ያደርጋል ማለት ነው። ሶስተኛው ሚኒማሊ ኢንቬዚቭ ግላኮማ ሰርጀሪ ለምንጠራው አዲስ የመጣ ሪሰንት የመጣ የሰርጀሪ አይነት ነው። ይሄ በጣም ሌተስት የሆነና አሪፍ የሆነ ነው ማለት ነው። በተለይ ደግሞ ይሄ ዲቫይስ ቅድም እንዳልነው መክፈት ነው። ይሄም በስርዓት ያን ያህል አድካሚ የሆነ ሞደርናይዝ የሆነ አሰራር ሆኖ በደንብ አንግሎች በድሬን እንዲያደርጉ የሚሰራ አይነት የሰርጀሪ አይነት ማለት ነው። ከዚህ በተጨማሪ ሌሎችም የሰርጀሪ አይነቱ የህክምና አይነቶች ሊኖሩ ይችላሉ። በተለይ ደግሞ ሰከንዳሪ ግላኮማ ብለን የምንጠራው እነዚህ ኮንጀኒታል ግላኮማ ሰከንዳሪ ሜዲካል ፕሮብለም እነዚህም ቤዝድ ኦን ዘ ኢንዲኬሽን አንደኛ መጀመሪያ እነዚህን ያመጡትን ችግሮችን ማስተካከል እንችላለን። ሁለተኛ ደግሞ ፋርዘር የሆነ ችግር እያመጣ ከሆነ አሁን እንዳልነው በሜዲኬሽንም በሰርጀሪም ሊሰራ ይችላል ማለት ነው። በተለይ ደግሞ አሁን እንዳልነው እነዚህ ለምሳሌ ሰከንዳሪ ግላኮማ ለምንጠራቸው በትራውማ ሊሆን ይችላል፣ በስኳር በሽታ ሊሆን ይችላል፣ በግፊት እና በተለያዩ ነገሮች የመጣ ሊሆን ይችላል። ሌላው ደግሞ ኮንጀኒታል ግላኮማ ለምንጠራው በተለይ ከፋታል ዴቨሎፕመንታል ጋር ተያይዞ ፌታል ዴቨሎፕመንት ጋር ተያይዞ ሊከሰት የሚችል የግላኮማ አይነት ነው እና ይሄም ቤዝድ ኦን ኢንዲኬሽን ያው ሰርጀሪም በመድኃኒቶችም ሊታከም ይችላል ማለት ነው። ኮምፕሊኬሽኖችን ስናይ እንደሚታወቀው በመጀመሪያዎቹ የተወሰነ ጊዜ ግላኮማ ምንም አይነት ምልክት ላያሳይ ይችላል ማለት በተለይ ደግሞ ኦፕን አንግል ግላኮማ ለምንጠራው ሞስት ኮመን ነው እና መጀመሪያ ፐሪፈራል ነርቮችን ነው የሚጎዳና ወደ ሴንትራል ስለማይመጣ ምንም አይነት ሳይንና ሲምፕተም ወይም ደግሞ ምልክቶችን አያሳይም። ስለዚህ መጀመሪያ ቪዥን ሎዝ ሊያመጣ ይችላል። በተለይ ደግሞ አንድ ሰው ሳይድ ቱ ሳይድ አፕ እና ዳውን ላያይ ይችላል ማለት ነው፣ እንደ ሁል ጊዜው ማለት ነው። ይሄ አጠቃላይ ድሮ ሲያይበት ከነበረው መጠን ሊቀንስ ይችላል ማለት ነው። ይሄ በጊዜ ሂደት ነርቮች ኮምፕረስ እየሆኑ አጠቃላይ ነርቮች እየተጎዱ ሲመጡ ሴንትራል ኦፕቲክ ነርቭ ዳሜጅ እየሆነ ሲመጣ አጠቃላይ ለብላይንድነስ ቶታሊ ብላይንድነስ ሊያስከትል ይችላል ማለት ነው። እንግዲህ ይሄው ኮምፕሊኬሽን ነው። ሌላው ፕሪቨንሽን ላይ ስናይ ብዙ ጊዜ ጊዜን ገንዘብንና ጉልበትን ከማጥፋት ፕሪቨንሽን ላይ መስራት አሪፍ ነው ማለት ነው። በተለይ ደግሞ ኤርሊ የሆነ ትሪትመንት ብዙ ነገሮችን ፋርዘር የሆነ ዳሜጅ እንዳይኖር በተለይ ደግሞ እነዚህ ኦፕቲክ ነርቭ ኢሜጅ ሊያሳጡ የሚችሉ ነገሮችን በመቀነስ ትልቅ ሚና አለው ማለት ነው። ስለዚህ አንደኛ ሬጉላር አይ ኤግዛም ማድረግ ነው። በተለይ ሪስክ ያላቸው ሰዎች በተለይ ቅድም ያልነው ሜዲካል ፕሮብለም ያለባቸው አንዳንድ ችግሮች ያለባቸው ሰዎች ኤርሊ በአመት 2 ጊዜ በአመት አንዴ ኤግዛሚን ማድረግ አሪፍ ነው። ሌላ ደግሞ ምንም አይነት ሜዲካል ፕሮብለም የሌለባቸው ሰዎች ደግሞ በ2 አመት አንዴ በአመት አንዴ መታየት አሪፍ ነው ማለት ነው። ሁለተኛው
እነዚህ ማኔጅ ማድረግ ነው። ኦክላር ሃይፐርቴንሽን ወይም ደግሞ ይሄ አይን ግፊትን ግላኮማን ማኔጅ ማድረግ ነው። ቅድም እንዳልነው መድኃኒት ይታዘዛል። መድኃኒቶችን በቀን አንዴ መውሰድ ካለበት በቀን አንዴ፣ በቀን ሁለቴ መውሰድ አለበት፣ በቀን ሁለቴ፣ በቀን ሶስቴ መውሰድ አለበት፣ በቀን ሶስቴ የሚባለውን ነገር አዳምጦ በስርዓት መውሰድ ነው። በተለይ ዶዙ ምን ያህል ነው፣ ሰዓት አጠቃቀም እና የታዘዘው መድኃኒትን ባለማቋረጥ አይናችን የአይን ግፊትን ማስተካከል እና ማኔጅ ማድረግ ይቻላል ማለት ነው። ሶስተኛው ሪስክ ፋክተሮችን ማኔጅ ማድረግ ነው። በተለይ ቅድም እንዳልነው ብዙ ጊዜ አይን ላይ የተለያዩ ሌንሶችን መጠቀም ሊሆን ይችላል። ዲኤም ያለበት ሰው፣ የስኳር በሽታ ያለበት ሰው ስኳሩን ማኔጅ ማድረግ አለበት ማለት ነው። ግፊት ያለበት ሰው መድኃኒቱን በስርዓት መውሰድ አለበት ማለት ነው። ስለዚህ በዚህ መሰረት ሪስኮች ስንቀንስ ለግላኮማ የመጠቃት አቅማችን መቀነስ እንችላለን ማለት ነው። እንግዲህ ጥሩ ግንዛቤ አግኝታችኋል ብዬ አስባለሁ። ለዛሬው ያለን ትምህርት እዚህ ላይ ጨረስን። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ ላይክ፣ ሼር እንዲሁም ሳብስክራይብ ያደረጋችሁ እንድታበረታቱ ስል ጠይቃለሁ። ባይ ባይ።